አንተ ስለምን እያወራሁ እንዳለ ነው የማታውቀው? ስለምን እያወራሁ እንዳለ ነው የማታውቀው? እንደዛ እንደሆነ ነው የማታውቀው? አይደለም አንተ ጅል ምንድን ነው የምታወራው? ምን ላድርግሽ እኔ? እሺ አቤል ትባላለህ። ምንድን ነው ቤት ላይ እየተፈጠረ ያለው? ለምንድን ነው የሚቀርጹት? ለምንድን ነው የሁሉ ቦዲ ቢልደር የቆመው? ለምንድን ነው የማትነግረኝ? ምን አባ ነው የሚዘጋ? አንተ ስራህን አሰራም እንዴ? ማነው ንገረኝ። አንተ ውሻ ዝም ብለህ ውጭ ታሪክ ማናቸው? አሁን እዚህ ጋር እኮ ካንተ ምንም አይነት ማስረጃ አልፈልግም እኮ እጄ ላይ ነው ያለችው ማለት ምን ማለት ነው? ሰማኝ። በእቴ ማንም ሰው ከመጣብኝ አልመረም። ትሰማኛለህ? እስቲ ምንም ከዚህ ቦታ ከነዚህ ሰዎች ላላመልጥ እችላለሁ። ብትወጣ ግን አለቀ። ማናቸው? አንተ አውሪ። ምንድነው የተፈጠረው? ምንድነው ካሜራው? ምንድነው? ማናቸው? የምትሰራው ወንጀል ነዋል። እንድትሸሽ እንደዚህ ራስን ደብቀን። ኧረ እኔ የምንም ወንጀል የለብኝም። በገዛ ቤቴ ወንጀል ይላል እንዴ? ኦኬ አሁን ቤተ ህግ ባለበት ሀገር ወንጀል ትላለህ እንዴ? አሁን ቤተ መሆኑን አመንከል። ማን አንዴ ጎዳና ተዳዳሪ ይለኛል፣ አንዴ ስለ ሜላት አውራ ይለኛል። ማናት ሜላት? ያኔ አስተናጋጅ የነበረችዋ ነው ናት ወይ? ሲሰርቅ ይስማማል፣ ሲካፈል ይጣላሉ። እንደዚህ የሚባል አባባል አለ። መደወልባችን ስልኬ እነሱ ጋር ነው። ምን ላድርግሽ? ምንድነው ማረው? በጣም የምትጸጸትበት ቀንን ዛሬና መደበቅ ነው። አንተ እዛ መጋረጃ ውስጥ እኔ ስገባ ማስደበቅ ነው። ሰው ማናቸው? ምንድናቸው? ምንድነው? ከኔ ምንድነው የምትፈልገው? ያውም ደግሞ የህግ ልብስን አልለበስክም። ምንም ላከብር አልችልም። ትሰማኛለህ ወይ? መታወቂያን አሳየኝ ወይ ከቤት ይወጣሉ። ፖሊስ አይደለም። እሺ ምንድነው ልብስ የምለብሰው? እሺ አሳየኝ። እሺ መርማሪ ጋዜጠኛ ነህ? እሺ ከዚህ በለጠ ሌላ ጉልበት እንድንጠቀም ሆነ ማይሆን ነገሮችን እንድናመጣባት ታስገድደኝ። እሺ ቀጥል። የሆነ የግል አብረን ሼር አንድ ሆቴል ነበር፣ እሱን እንሰራ ነበር። አተዝጋ እያወሩ ያሉት ቀልድ አይደለም። ትሰማኛለህ? የህግ አካል ብትሆንም መርማሪ ጋዜጠኛም ብትሆንም ማንም ብትሆን ሰው ቤት ሳታስፈቅድ እሱን አስፈቅደው ነው የገባው። ማዘሯ ግን ጭራሽ በቃ ለኔ ፊት አልሰጠችኝም። ማለት የሆነ ከላይ የሆነ ነገር ያስታውቅ የለ እንደዛ ነው የሆነችብኝ። አይ የፎቶ አንድ አይነት ነው። በተለይ ኢትዮጵያ ላይ አሁን ብዙ ጥቁር ሰዎች አሉ። እኔም ጥቁር ነኝ። ተመሳሳይ ናቸው እንጂ ትሰማኛለህ? ታናሽ እህትህ እጅ ላይ ነው ያለችው። እጅ ላይ ነው ያለችው ማለት ለምን? ምንድነው የፈለግከው? ቆይ ገንዘብ ፈልገህ ነው ሁሉ? አሁን ምንድነው የፈለግከው? ቆይ ስርዓት ባይኖረኝና ህጋዊ ሰው ባልሆን በዚህን ሰዓት መጀመሪያ እንደጀመርኩት ነበር ማውራ። መጀመሪያ ሰሞን ላይ እሷን ለመጉዳት ምንም አልከበደኝም ነበር ማለት አይከብደኝም ብዬ አስብ ነበር። እሷን በፈለግኩት ነገር ግደላት ቢሉኝ ራሱ ገላታለሁ። ምክንያቱም ብሩን ብቻ ስለማይ የተለያዩ እቃዎች ወደዚህ እያመጣች ብንሸጥ እኔ እሷን ትርፋማ ትሆናለች፣ እኔም ትርፋማ ሆናለሁ። በጣም እኔን ከመውደዷ የተነሳ ከመቅረቧ የተነሳ ሱቅ ተከፈተ። የማይፈለግ ሰው ልታገባ ስለሆነ ከሜላት ጋር ትተዋወቅና አንተ ታገባታለህ ማለት ከአንተ ጋር ትሆናለች ብሎ ነበረ መጀመሪያ ስራውን ሲያስጀምረኝ ማለት ነው። እሱን የሚያዙ ሰዎች አሉ ማለት አንድ ስራ ያዘናልኛ ትንሽ ይቆይና ቆይ አሳውቃቸዋለሁ ይልና ደግሞ ጠይቄ አሳውቃቸዋለሁ። ተሳስቶ ነው ሰውዬ ወይስ ሌላ ሰው ነው እያዘዘው ያለው? ሰው ግደል ሊለኝ ነው እንዴ ብዬ ደግሞ እኔ በቃ በጣም እሳቀቃለሁ። ሰውዬ ምንድነው? ስልክን ማናቸው? አንተ አውሪ። ማነው ንገረኝ። አንተ ውሻ ዝም ብለህ ውጭ ታሪክ ማናቸው? ማነው የሚያፈዝ? ምን አባ ነው የሚያፈዝ? ማናቸው? ማናንተ 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 ምንድነው የተፈጠረው? ምንድነው ካሜራው? ምንድነው? ማናቸው?
አንተ አትናገርም እንዴ? ምንድነው የሚቀርጹኝ? ምን ማለት ነው ማለት? አምጣው ስልክ አርፈህ ቁጭ አለ። ለምንድን ነው የማትነግረኝ አንተ ሰውዬ? እብድ ነህ እንዴ? እሱን አናግረው። ምንድን ነው የማናገረው? ያንተ ቤት ነው። ቤቱን የማስከበር ኃላፊነት ያንተ ነው። ማን ነው ይሄ ሰው? ታሪኩ አላወከኝም መሰለህ። ሰውዬ ማንነትህን ንገረኝ። ማነህ? ምንድን ነህ? እሺ አቤል ትባላለህ። ምንድን ነው ቤት ላይ እየተፈጠረ ያለው? ለምንድን ነው የሚቀርጹት? ለምንድን ነው የሁሉ ቦዲ ቢልደር የቆመው? ለምንድን ነው የማትነግረኝ? ምን አባ ነው የሚዘጋ? አንተ ስራህን አሰራም እንዴ? በእንደዚህ አይነት መንገድ ስላገኘው በጣም ደስተኛ ነኝ። ድሮም ዝርክርክ ስልክህን ዘግተህ ለዚህ ነው የተቀመጥከው። መጀመሪያውንም ለዚህ ነው ያስወጡ ስራው ላይ። እሺ ምንድን ነው አንተ ስራ የምትለው? የሜላትን ህይወት ማበላሸት ነው። የምን ሜላት? ማናት ሜላት? ምንድን ነው ሜላት? ማናት ሜላት? ምንድን ነው የሚያስገለፍጥ? ማናት ሜላት? አንተ አታወራም? ስርዓትን ያዝ። ከማን ጋር እንደምታወራ ለይተህ እወቅ። እሺ አውልቅ። የትኛው ስራ ነው የሚያስደብቅ? እንዲህ ተሸፋፍነህ ራስን ደብቀህ የምትሄደው የምትሰራው ወንጀል ነዋል። እንድትሸሽ እንደዚህ ራስን ደብቀህ? ኧረ እኔ የምንም ወንጀል የለብኝም። በገዛ ቤቴ ወንጀል ይላል እንዴ? ኦኬ አሁን ቤተ ህግ ባለበት ሀገር ወንጀል ትላለህ እንዴ? አሁን ቤተ መሆኑን አመንክ ነው? አሁን ይኸውልህ ከቤቴ ይውጣልኝ። ደክሞኝ ነው የመጣሁት። ሰማኝ? ውጣ በቃ። ይኸውልህ ሰዓት ቁጭ ብዬ የጠበቅኩ አንተን አይቼ የመሄድ ፍላጎት ኖሮኝ ነው ይመስላል። ታሪኩ በህይወትህ በጣም የምትጸጸትበት ቀንን ዛሬና መደበቅ ነው። አንተ እዛ መጋረጃ ውስጥ እኔ ስገባ ማስደበቅ ነው። ሰው ማናቸው? ምንድናቸው? ምንድነህ? ከኔ ምንድን ነው የምትፈልገው? ምክንያቱም ያው ካሁን በኋላ ካንተ የሚደበቅም ሆነ ልትሸሽገው የምትችል አንዳች ነገር ስለማይኖር እሺ ምን ላድርግልህ? እሺ ተረጋግተህ አውራ። እኔ አቤል እባላለሁ። መርማሪ ጋዜጠኛ ነኝ። ምን ወደ ነገትክ? ሲቀጥል ደግሞ የሜላትን ኬዝ እንዲይዝላት የተደረግኩኝ ጋዜጠኛ ነኝ። መርማሪ ጋዜጠኛ? እየታውቃለሁ ጋዜጠኛ መሆን እንትን ምንድነው መታወቂያ ነው አሳየኝ። ሲጀመር እንዴት ሰው ቤት ሳይጠየቅ የህግ አካል ብትሆንም መርማሪ ጋዜጠኛም ብትሆንም ማንም ብትሆን ሰው ቤት ሳታስፈቅድ እሱን አስፈቅደው ነው የገባው? አንተ ማለት ወኔ ይሆናል እንዲህ ብሎ የመናገር ድፍረቱን እንሳለ በስነ ስርዓት በሚገባው አዎ ምንድነው መጨረሻ ምን እንደሚሆን ስለምታውቀው ብዙም ባትደረፋ መልካም ነው። የት ነው የምትተዋወቁት ከሱ ጋር? መጀመሪያስ ከዚህ ስራ የተባረርክበት ያልከው ምክንያቱ ምንድን ነው? ባላወቅኩት የሆነ አንድ ምንድነው ዝም ብሎ ማይረባ ስራ ነው። ልጁም አይረባም፣ ስራውም አበላሸው፣ አይረባም። አክስሮ ነው ተቀመጠ። የሆነ የግል አብረን ሼር አንድ ሆቴል ነበር፣ እሱን እንሰራ ነበር። አተዝጋ እያወሩ ያሉት ቀልድ አይደለም። ትሰማኛለህ? ወሬ አይደለም እያያዝኩ ያሉት ወይም ጫውታ። ትሰማኛለህ? እኮ ለፍቼ ነው የሁሉ ንብረት ያካበትኩት። ትሰማኛለህ? ሰውዬ ጎዳና ተዳዳሪ እንደነበርክ ማን ነው ጎዳና ተዳዳሪ? ምን ያክል ያለኝ ምን 10 ሰው ማስተዳደር ይችላል? 10 አባወራ። ትሰማኛለህ? ምን ጎዳና ተዳዳሪ ማን ነው? ጎዳና ያው እዚህ ጋር ተቀምጧል። ይሄ ማን ነው? ይሄ በእናትህ የተመሳሰለበት የውጭ የሆነ ሌላ ፎቶ ነው። ቶ አይ የፎቶ አንድ አይነት ነው። በተለይ ኢትዮጵያ ላይ አሁን ብዙ ጥቁር ሰዎች አሉ። እኔም ጥቁር ነኝ። ተመሳሳይ ናቸው እንጂ ሰማኛለህ። ታናሽ እህት እጅ ላይ ነው ያለችው። እጅ ላይ ነው ያለችው ማለት እንድታውቀው ያለው እጅ ላይ ነው ያለችው ማለት ምን ማለት ነው?
አሁን እዚህ ጋር እኮ ካንተ ምንም አይነት ማስረጃ አልፈልግም እኮ እጄ ላይ ነው ያለችው ማለት ምን ማለት ነው? ሰማኝ። በእቴ ማንም ሰው ከመጣብኝ አልመረም። ትሰማኛለህ? እስቲ ምንም ከዚህ ቦታ ከነዚህ ሰዎች ላላመልጥ እችላለሁ። ብትወጣ ግን አለቀን። እቴ ምንም ነገር ተው። ምንድነው? ለምንድነው የማትነግሩኝ? አንተ ለምንድነው የማታወራው? እንጨት ውጣል እንዴ? ታሪኩ ብዙ ጭቅጭቅ መወደ አይነሱ አይደለሁም። እኔም እንደዛው ለምን እንደፈለከኝ ማን እንደሆንክ ምን እንደሆናችሁ ሜላት ላይ ያደረካቸው ነገሮች አንድ ባንድ እንድትዘረዝረውና ከጀርባ ያሉትም ሰዎች እነማን እንደሆኑ አሳልፈ እንድትሰጠኝ ነው። ሜላት ማናት? ያቺ ማን? አንዴ ጎዳና ተዳዳሪ ይለኛል፣ አንዴ ስለ ሜላት አውራ ይለኛል። ማናት ሜላት? ያኔ አስተናጋጅ የነበረችው ነው ናት ወይ? ሆስተሷን ነው አስተናጋጅ ያልከው? አንተም አልተባልክም። ሆስተስ የምን ሆስተስ? ስለምታወራው ነገር ግልጽ አልሆነልኝም። ምንም ነገር የማውቀው ነገር የለም። በስነ ስርዓት አስረዳኝ። ምንድነው ዙሪያ ጥምጥም የምትሄደው? ስለ ሆቴል ማውራት ከፈለክ ስለ ሆቴል አውራ። ስለ ስራዬ ማውራት ከፈለክ ወይ ህገወጥ ስራ እየሰራ ነው ሆቴል ላይ የተበላሸ ምግብ እያቀረብክ ነው ወይ የተለያዩ ስራዎች እየሰራ ነው ካልከኝ ያን ነገር እንዳስተካክል እንደ መርማሪ ጋዜጠኛም ከሆንክ ለህዝብም ወይ ብቻ አላቅልም። እኔ ቴሌቪዥን ላይም ልታስተላልፈው ይሁን ለሰዎች አስተማሪ የሚሆን አላቅም። ግን ያን ነገር በፍቃደኝነት ጎዳና ተዳዳሪ ነበርክ ወይ የሚለውን ነገር እኔ እንጃ ግራ ገብቶኛል። ማለት በፊት ላይ ሰው ተቸግሮ ነው ሆቴል የሚከፍተው። እንዴት ነው ሆቴልም አለክ ነው አይደለም? የለኝም። እኔ ግን ታዲያ ስለምን ሆቴል ነው የምታወራው? ስራውን ላይ ነው ስንሰራ አብረን ነው እየሰራ ነው። እና ከማን ጋር? ለምንድን ነው አንተ የማትነግረው? እባክህ እኔ ሊያዳመጠኝ አልቻለም። ታሪኩ ንገረው፣ ያለውን ነገር ንገረው። ምንድን ነው ታሪኩ የምትለኝ 10 ጊዜ? ይኸውልህ እሺ፣ አንተ ቆይ ከኔ ምንድን ነው የምትፈልገው? ለምን ምንድን ነው የፈለግከው? ቆይ ገንዘብ ፈልገህ ነው ሁሉ? አሁን ምንድን ነው የፈለግከው? ቆይ ስርዓት ባይኖረኝና ህጋዊ ሰው ባሉን በዚህን ሰዓት መጀመሪያ እንደጀመርኩት ነበር ማውራ። ምን ማድረግ እንዳለብኝም ምንም እንደምትሆን አሳይ ነበር። አሁን የምፈልገው ስትሰራ የነበሩትን ነገሮች በሙሉ ግልጽ በሆነ መንገድ ንገረኝ ነው። ግልጽ ነው። ምንድን ነው የምነግርህ? ምንድን ነው የምሰራው ስራ ነገርኩህ እኮ። ታሪኩ እንዳበቃልህ አልገባህም ነው? እኔ አሁን አንተን እኮ ማዳምጥበት ምንም አይነት ትዕግስት የለኝም። ስለአንተ ኦልሬዲ ሁሉንም ነገር ጨርሻለሁ። አንተ መያዝ ብቻ ነው የቀረኝ። ይዣለሁ። ገባህ? አንተን መያዝና መያዝ ብቻ ነበር የቀረኝ። ይዣለሁ። ምንድን ነው የምትይዘኝ? እሺ ስማ፣ አንተ ብቻ አይደለም በአንተ አካባቢ ላይ ያሉ ሰዎች በሙሉ ባሉበት ወይም ደግሞ በተገኙበት ቁጥጥር ስር እንዲውሉ የእስር ማዘዣ ወጥቷል። እንኳን የአንተን ይቅርቶ አንተ አካባቢ ላይ ያሉ ሰዎች በሙሉ አይደለም። ምንድን ነው የተፈጠረው? ምን አጠፋው? ሰው ሰርቶ መኖር አይችልም? አትደናብር። ምንድን ነው የሰራው ስራ? ሲቀጥል ደግሞ መታወቂያን አሳየኝ። መታወቂያን ሳታሳየኝ እኔ ያውም ደግሞ የህግ ልብስን አልለበስክም፣ ምንም ላከብር አልችልም። ትሰማኛለህ ወይ? መታወቂያን አሳየኝ ወይ ከቤት ይወጣል። ፖሊስ አይደለም። እሺ ምንድነው ልብስ የምለብሰው? እሺ አሳየኝ። እሺ መርማሪ ጋዜጠኛ ነህ? እሺ እኔ አሁን የምጠይቅ ብቻ መልስልኝ። እሺ ምንድነው ያደረካቸውን ስራዎች ታውቃለህ? የምትጠየቀው ስለምን ጉዳይ እንደሆነም ጠንቅቀህ ታውቃለህ። መመለስ ያለብህ ምን እንደሆነም ታውቃለህ። ሜላት ማን እንደሆነች እኔ ነኝ ለአንተ ማስረዳ? ተለይባ እኔ ነኝ ወይ ለአንተ ማስረዳ? ይሄንን አንተ ነው የምለው። አንተ መጀመሪያ ለፍልፋል እንዴ? ሁሉም ነገር አውቃለሁ። ለምን እንዴት ነው የሚያውቀው? አንተ ጅል ምንድን ነው የምታወራው? ምን ላድርግሽ ነኝ? ምን ይባላል መሰላችሁ? ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላሉ። እንደዚህ የሚባል አባባል አለ። መደወልባችን ስልኬ እነሱ ጋር ነው። ምን ላድርግሽ? ምንድን ነው የማደርገው? ዝም ብለህ እኔ ላይ አትጩህብኝ። አሁን ከኔ በላይ ሆንክና ጉልበተኛ የሆንክ መሰለክ እንዴ? ይኸውልህ ስራውን ያበላሸው ከመጀመሪያውኑ አንተ ነህ ጅል። አትርሳ። ዝም በል እባክህ።
አሁን አንተ ይኸውልህ ምንድን ነው የምፈልገው? እኛ ስራ ውስጥ መግባት ትፈልጋለህ? ይኸውልህ ብር አይሻልም? ሞክር አቅሙ ካለ። ምን ለማድረግ ነው እየሞከርክ ያለው? ለምንድን ነው ይሄ ማለት ስራ መስራት አችልም ኢትዮጵያ ውስጥ በቃ በምን አይነት መንገድ ሌባ ሁነህ እያጭበረበርክ እንደዛ ነው መስራት የማትችለው ወይንስ ህጋዊ በሆነ መንገድ? በሁለቱም አትችልም። ግን ይኸውልህ አሁን አንተ የምትፈልገው ምንድን ነው? ለምን አንስማማ? ከአንተ ጀርባ ያሉት ሰዎች እነማን ናቸው? ስለአንተ አብቅቶላል ታሪኩ። አስሬ እንድነግር አታስገድደኝ። ማንም ሰው የለም ከኔ ጀርባ፣ እኔና እኔ ብቻ ነው። ሜላት ለምንድን ነው የቀረብካት? ሜላት ኧረ እኔ ሜላት ስለምን እያወራሁ እንዳለ ነው የማታውቀው? ስለምን እያወራሁ እንዳለ ነው የማታውቀው? እንደዛ እንደሆነ ነው የማታውቀው? አይደለም ስማ፣ አይደለም መጠይቅን ስርዓት ባለው መንገድ ብትመልስ መልካም ነው። እሺ ከዚህ በለጠ የማይሆን ነገር ውስጥ እንድገባ ታስገድድ። እየሰማኝ ነው? ከመጀመሪያ ጀምሮ ያሉትን ነገሮች ንገረኝ። በቃ ከዚህ በለጠ ሌላ ጉልበት እንድንጠቀም ሆነ የማይሆን ነገሮችን እንድናመጣባት ታስገድድ። እሺ ቀጥል። እንዴት ነው ከሜላት ጋር የጀመርከው? ይኸውልህ እኔ እሺ ምንድን ነው ማወቅ የፈለግከው? ጠይቀኝ። ከሜላት ጋር በምን አይነት መንገድ እንደጀመርክ እስከዛሬ የሰማኋቸው ብዙ ነገሮች አሉ። ትክክለኛውን ነገር ከአንተ አንደበት መስማት እፈልጋለሁ። በቃ ስራ ልንሰራ ነበረ። ያው ከኔ በላይ ስላሉ ይህን ነገር ካወቁ ይገሉኛል። እባክህ እኛስ አንተ ላይ የምንወስደውን እርምጃ ምን ያህል እርግጠኛ ነህ? ስለምናደርስበት ጉዳቶች ምን ያህል እርግጠኛ ሆነ ነው ማለት? በቃ እሱ ከነገራችሁ በቂ ነው። በቃ ነግሬያቸዋለሁ ስላለኝ ካሜራውን አጥፍቼ ለእነሱ አሳልፌ ከሰጠው ምን አይነት ነገር ሊያደርሱብን እንደሚችሉ እሱ መጠየቅ ትችላለህ። እሺ እሺ። ጉዳቱ የከፋ ነው የሚሆነው። ከኔ ጋር ቁጭ ላይ ያሉትን ነገሮች አውርተህ ብትለያይና ስርዓት ባለው መንገድ መመለስ ያለብን ብትመልስ መልካም። ግልጽ ነው ማለት በቃ የተለያዩ ስራዎች፣ ወንጀል ስራዎች እንድሰራ ነበር ከሷ የሆንኩት። ሌላ ምንም እንትን የለው። አትሸፋፍን። የማውቃቸውን ነገሮች በስትክክል ንገረኝ ነው እያልኩ ያሉት። በቃ እኔ ራሱ ነው ያስጀመረኝ። እሱ ነው ያስጀመረኝ። ሙሉ ነገር ስራውም እንዳውቅ ያደረገኝ እሱ ነው። የምኑን ስራ አትነግረውም እንዴ አንተ? ነግሬዋለሁ። በተራ አንተ ንገረው። ምንድነው በተራ? በቃ ማለት እሱ ነው ያስጀመረኝ። በቃ እያንዳንዱን ነገር የተለያዩ ስራዎች ስንሰራ ከሱ ጋር ነው የምንሰራው። እሱ ነው የነገረኝ፣ ያሳየኝ እኮ። ምንድነው ያሳየ? ምንድነው የነገረ? ሜላት በተለየ መንገድ እንቀርባት ነገረኝ። እሱ ማለት መጀመሪያ ሰሞን አንተ እንዳልከው ጎዳና ተዳዳሪ መስዬ ከሷ ጋር እንድቀራረብ ምናምን ያደረገው እሱ ነው። ስራውን የሰጠኝ ማለት ነው። ይህን ስራ ስጨርስ ቀጣይ ስራ አለ ምናምን አለኝ። ያንን ስራ ለመጀመር ከነሱ ጋር እስክጨርስ ድረስ ተስማማኝ። ይህም ስራ ሳያልቅ አንተ እንትን አልክ። ምን አልኩ? በቃ የተሰጠኝ ስራ ነበረ። ያንን ስራ ልጨርስ ስል እነሱም እንትን አሉ። ያው ተያዝን ማለት ነው። ምንድነው እነሱ እንደዚህ ያሉ እንደዛ አሉ ያሉትን ነገሮች ንገረኝ። ታልኩ ከሁላቸውም አሁን ላይ የበላይ ሆነ እየሰራ ያለው አንተ ነህ አይደለ? እኮ ያሉትን ነገሮች በስትክክል አስረዳኛ። እንዴት ነው መሰለ፣ መጀመሪያ ከእቴ ጋር ነበር የምኖረው። አንድ ቤት ውስጥ ተከራይተን ነበር የምኖረው።
ቤተሰቦቼም ከኔ ጋር አይደሉም። ያው ይህንን ስራ እየሰራው ያለሁት ሳልፈልግ ነው። በቃ እነዛን ቀናቶች ማስታወስ ስለምፈልግ በቃ ለሰዎችም ያን ያህል ክብር የለኝም ማለት እንዴት ነው? እኔ ሰራ ማንም ሰው አላበላኝም ነበረ። ብዙ ሰዎችም መጉዳት ለእኔ ምንም አይነት ነገር አይደለም፣ ብርቅ አይደለም። እና ከእህቴ ጋር ነበር የምኖረው። ቤተሰቦቻችንም ክፍለ ሀገር ናቸው ምናምን ነገር ብቻ ከእህቴ ጋር ተከራይተን ነበር የምንኖረው። ምግብ ሳንበላ የምናድርበት ቀን ነበረ። ቤተሰቦቻችንም ደህና ናቸው ምናምን ሲሉን ክፍለ ሀገር ናቸው። አዎ ደህና ነን እያልን ካለንም ላይ ለነሱ ገንዘብ እየላክን ለቤተሰቦቻችን እኔና እህቴ። በተለይ ደግሞ እኔ ላይ ጫና ይበዛ ነበረ። ምክንያቱም እሷ ሴት ልጅ ስለሆነች ያን ያህል ስራ አይኖርም። እኔ በቃ ባገኘሁት ገንዘብ እህቴንም ብቻ ቤቱንም ማስተዳድረው እኔ ነበርኩኝ። የቤት ኪራይ እከፍላለሁ። ብቻ ብዙ ነገር እህቴም የማታ ትማር ነበር። እንደውም ለእሷም የትምህርት ቤት እከፍላለሁ። ቀን ቀን እየሰራች እሷ ብቻ ያው ከተማ ላይ ብዙ ከባድ ነው። ከዛ ሁሉንም ነገር ካለፈ በኋላ አንድ ዘመድ መጣችና ላንተ የሚሆን አሪፍ ስራ አለ፣ አንተም በደንብ ትሰራዋለህ ብዬ አስባለሁኝ አለች። እሺ ይሄንንም ስራ እንድሰራው እንትን ያለችኝ በምን አይነት መንገድ ነው መሰለ? በሰዓቱ እህቴ ትንሽ ሐኪም ቤት ገንዘብ ያስፈልጋት ነበር። የሚያስፈልጋት ገንዘብ ትንሽ የሆነ ድካም ነገር ምናምን እየተሰማት ስለነበረ ያንን ነገር ደግሞ ሰርጀሪ መደረግ አለበት ምናምን አሉ ማለት ነው ሐኪም ቤት። ብቻ እኔ ጭንቀት ውስጥ ገባሁኝ ምናምን ነገር ሀሳብ ያዘኝ። እህቴም ከጎኔ ልትለየኝ በቃ ልትሞትብኝ ምናምን ነገር መሰለኝ። ከዛ ብዙ ብር ይሰጡሃል። እኔ የማውቃቸው ሰዎች አሉ፣ ይሄንን ስራ ትሰራላቸዋለህ በታማኝነት በእኔ በኩል ሆኖ እሷ ትታከም አሁኑኑ ያስገቡልሃል አለችኝ። አበድርኝ ስላት ገንዘብ። ከዛ እሺ በቃ ምናምን አልኩኝ። ለእህቴ ስል ምንም ነገር አደርጋለሁ። እህቴም ባትታመም እሰራው ነበር ይሄን ስራ እውነት ለመናገር ሳልክድ ማለት ነው። ምክንያቱም ገንዘብ ያስፈልገኛል። ቤተሰቦቼ በዛ በኩል ላኩልን ያናል። ያው ቤተሰቦቻችንም መካከለኛ ደከም ያሉ ስለሆኑ እያረጁም ስለሆነ ስራም እየሰሩ ስላልሆነ ብር ያስፈልጋቸው ነበረ። ብቻ ስራው ላይ ገባሁበት። እሷም ታከመች፣ ብሩም ተረፈኝ ምናምን ነገር። ይጨመርልሃል ችግር የለውም ለገንዘብ ምንም አያሳስብ አለችኝ። ያው ከነሱ ጋር አገናኘችኝ ምናምን ነገር ስራው ጀመርኩኝ ማለት ነው። ስራው ስጀምር ትንሽ ከብዶኝ ነበር መጀመሪያ ሰዓት። ብዙ ማለት እንደ ጎዳና ተዳዳሪ ሆነክ እሷ ስታልፍ ከእሷ ጋር ትግባባለህ። ያው እሷ ደግሞ በጣም ምስኪን ናት ሜላት። እውነት ለመናገር መጀመሪያ ሰሞን ላይ እሷን ለመጉዳት ምንም አልከበደኝም ነበር ማለት አይከብደኝም ብዬ አስብ ነበረ። እሷን በፈለግኩት ነገር ግደላት ቢሉኝ ራሱ እገላታለሁ። ምክንያቱም ብሩን ብቻ ስለማይ በተደጋጋሚ ከእኔ ጋር መምጣት ጀመረች፣ ማገዝ ጀመረች ምናምን ነገር። ብቻ ብርም ምግብም አልበላህም ምናምን ብላኝ አሪፍ አሪፍ ምግቦች መጀመሪያ ሰሞን ላይ ከእሷ የተረፉ ምግቦች ይዛልኝ መምጣት ጀመረች ማለት ነው። አሪፍ አሪፍ ምግቦች። ከዛ እየተግባባን በመጣንበት ሰዓት ላይ እያወራን ስለኔ ህይወት ታሪክ ፈጠርኩኝ ምናምን ስለ ቤተሰቦቼ ምናምን ምንም እንትን አላልኩም። ብቻ እናትም አባትም ከጎኔ እንዳልሆኑ የጎዳና ልጅ እንደሆንኩ ሙሉ ለሙሉ ቤተሰብ እንዳልነበረኝ ምናምን ነገርኳት ለሷ ምናምን ነገር። ከዛ በጣም አዘነች እሷም። ያንን ነገር ካዘነች በኋላ ልብስ መስጠት ጀመረች ለኔ። ምግብ ማምጣት ጀመረች ገዝታ። በፊት የተራረፋት ነበር የምታመጣልኝ። ከዛ በመቀጠል ገዝታ ማምጣት ጀመረች ምናምን ነገር። የሰንበት ቀን እንደውም በቃ ከእሷ ጋር ምናምን ይዛኝ ትሄድ ነበረ አንዳንድ ቦታዎች ስራ የሌላት ቀን ምናምን ነገር። ልጅቷ በጣም በቃ ከምልህ በላይ በጣም ጥሩ ልጅ ናት። በጣም ደግ ልጅ ናት። ያንን ስራ በእንደዛ መልኩ ተግባባዋት እና በቃ እሷ ማለት በጣም ጥሩ ሰው ናት። ቤታቸው ሄደን የተለያዩ ወርቆች፣ ገንዘቦች፣ ቅንጡ ነገሮች ማለት የሀብታም ልጅ ስለሆነች
ያን ነገር ማሳካት ነበር የኔ። የሀብታም ልጅ አይደለችም እኮ ማለት እንዴት ነው የሀብታም ልጅ ሳይሆን ስልክ አሁን ከውጪ ታይቶ የባለሀብት ልጅ ናት የሚያስብል ነገር አይደለም። አንተ የተላክ ሰው ስለሆንክ ውስጡን ስለምታውቅ ነው እንጂ እኮ እኔ ምንም አውቀው ነገር የለም። ምንም አውቀው ነገር የለም አትበል። ስለምታውቅ ነው ያሉትን ነገሮች ባክግራውንዷን ስለምታውቅ ነው እንጂ እናቷንም ስታይ እናቷ ጋር ሄደህ ልትዘርፍ የሚያስችል ወይም ደግሞ የምትመኘው ነገር የለም ካለው ነገር አንጻር። ግን ለመቀራረብ ከእሷ ጋር እንደውም እሷ ብዙ ነገሮች አደረገች። ማለት ለምን አንቺ እንደዚህ እያመጣሽልኝ እኔ ሱቅ ላይ ተቀምጬ ስራዎች አንሰራም አልኳት። ምክንያቱም እሷ ቀረጥ የለባትም ገብቷል። የተለያዩ እቃዎች ወደዚህ እያመጣች ብንሸጥ እኔ እሷም ትርፋማ ትሆናለች፣ እኔም ትርፋማ እሆናለሁ። በጣም ከመውደዷ እኔን ከመውደዷ የተነሳ ከመቅረቧ የተነሳ ሱቅ ተከፈተ፣ ሱቅ እንክፈት ምናምን አልኳት። በቃ እሷም በጣም ተማመነችብኝ። እሺ ችግር የለው ምንም ችግር የለው ምናምን አለችኝ። ኮስሞቲክስ ቤት ተከፈተ ሱቅ። እሷም እቃዎች ታመጣለች፣ እኔም መሸጥ ጀመርኩኝ ምናምን ነገር። ያው ቤት ላይ እሷ የተከራየችበት ቤት እየሄድኩኝ ምግብ ምናምን አዘጋጅላት ነበር። ወይ ጠዋት ወይ ሌሊት ብቻ በተለያየ ሰዓት ነው የምትገባው እሷ ቤት ሆኜ ብቻ አብረው በቃ ሙሉ ነገር አብረን መሆን ጀመረን ማለት ነው። ተግባባን፣ ተስማማን። እቃዎች እየሸጥኩላት እሷም በጣም ደስ አላት ምናምን ነገር። አንድ ቀን ቤታቸው ትክክለኛ ቤታቸው ሄድን። ይሄንን ነገር የተፈለገው እሷ ቤት ላይ ሳይሆን ከእሷ ጋር ተስማምቼ እናቷ ያለችበት ቤት አለ እና እዛ ቤት ላይ ነው የተፈለገው ንብረቶች ያሉትን እያንዳንዱ ነገር ማለት ነው። በቃ ዛሬ ስራም እኔ ስለሌለኝ አንተም ሱቁ ዘግተህ ማዘር ጋር እንሂድ ምናምን አለችኝ። ከዛ ለማዘር እንደውም ኬክ ምናምን ይዘን ገባን ማለት ነው። እኔ ነኝ ምናምን በላት ምናምን አለች። እሷ እኔን ከመውደድ የተነሳ ማለት ነው። ብሩ በእኔ ነው ችግር የለውም አለችኝ። ከዛ እሷ ገዛች፣ እኔ ይዤ እንድገባ ምናምን አደረገችኝ ማለት ነው። ከዛ ከማዘር ጋር አውራን ምናምን ሰላም ምናምን ተባባለን። ማዘሯ ግን ጭራሽ በቃ ለእኔ ፊት አልሰጠችኝም። ማለት የሆነ ከላይ የሆነ ነገር ያስታውቅ የለ እንደዛ ነው የሆነችብኝ። አልወደደችኝም። ለምን እንደሆነ እኔ እንጃ። ከዛ ክፍል አለ፣ ቤቶች የተለያዩ ቤቶች አሉ፣ መኝታ ቤቶች ትርፍም አሉ። ያው ከስንት አንዴ ስትሄድ በፊት ላይ ከኔ ጋር ሳትተዋወቅ ብቻዋ ስትሆን ይደብራት ነበረ። ማንም ሰው ከጎኗ አልነበረም እና በዛ ሰዓት ላይ የተከራየች ቤትም እያለ ሌሊት ምናምን የተለያየ ሰዓት ስለምትገባ አንዳንድ ጊዜም እናቷ ቤት እየሄደች የምትተኛበት ክላስ ነበር። ከዛ በቃ እኔ እዛ ቤት ስንሄድ ማስተካከል ያለብኝ ነገር ከእናትየው ጋር እዚሁ እንኑር፣ እዛ ኪራይ ዝም ብለሽ ነው እየከፈልሽ ያለሽው ብዬ ላሳምናት ነበረ። ምንም በቃ ልትሰማኝ አልቻለችም። ማለት እዛ ላይ ክራይ የምከፊውን እዚህ ጋር አንድ አልጋ በቂ ነው፣ አንቺ አትኖሪበትም ቤቱ እና ከስንት አንዴ ለመተኛት ብቻ ስለምትገቢ ለእኔ ችግር የለውም እና እዚህ ቤት መኖር እንጀምር፣ ኪራዩን ቤት እንተው ምናምን አልኳት። አይ ይሄ ሊሆን አይችልም፣ እኔ ራሴን ችዬ ነው ከእናቴ ጋር ተመልሼ መኖር አልችልም። ማለት እናቷን ትወዳታለች፣ ግን ይሄን ነገር ማድረግ አልችልም አለች። ከዛ በቃ ምን ብላት በቃ ይሄ ነገር ሊሆን አይችልም፣ ምን ሆነ ነው? ለምንድን ነው እዚህ መሆን የፈለግከው? እዛ ለምን አልተመቸም ነው? ምንድን ነው? ቤትን ቀይር፣ በቃ የተለያዩ ነገሮች ማለት ነው ስታደርግ ነበረ። ከዛ ሄድን፣ ወጣን። ብቻ እዛ ቤት ላይ ነበረ እቃዎቹ የተፈለጉት። ይህንን ሁሉ ነገር እየነገረ ያለው የሜላት አጎት ነው አይደለ? ምንድን ነው የተፈለገው? እናቷ ቤት የመኖሩን እንደዛ አጓጉቶ እዛ ቤት ውስጥ ለመኖር የምትፈልግበት ግቢውን አውቀዋለሁ ስለሆነ ሜላት ትኖርበት ከነበረበት ቤት ያንን ሊያስመኝ የሚችል አንዳችም ነገር የለም። እነዛ እንድትሆን ያደረገ ነገር ምንድን ነው? ቤቱ ከላይ ሲታይ ሊመስል ይችላል፣ ግን ውስጥ ላይ ብዙ ንብረቶች አሉ። እነዛን ንብረቶች ለመስረቅ ነው ዋና እቅዳችሁ እሱ ነው? ያው ግዴታ ከውጭ ያምራል ቤቱ ማለት ውስጡ ላይ የሜላት አጎት መሆኑን ያወቀው መች ነው ይህንን ሁሉ ትዕዛዝ እያዘዘ ያለው? መጀመሪያ እሱ ነበር የሚያሰራኝ። መጀመሪያ እሱ ነበር የሚያዘኝ። በቃ ሁሉንም ነገር ማዘዝ ጀመረ ምናምን። እሱ ለምን እንደሆነ አላቅም፣ የሚሰራው ስራ እንዳለ አይሳካለትም ምናምን፣ ወይ ከእሷ ጋር አልተግባቡም። በዛ ምክንያት ከኔ ጋር ተግባባን። ከእሱ ጋርም ጀምረው ነበር ሜላትና እሱ ምንም ልትወደው ብቻ እኔ እንጃ አልተግባቡም። ከዛ ወደ እኔ መጣ ስራው ማለት ነው። ወደ እኔ ሲመጣ አሪፍ ሆነ። እሱ ሲወጣ ከዛ ቦታ ላይ
ከሱ ጋርም ያው ተዋወቀን። እሱ ነበር መጀመሪያ የሚሰራው። እንደሱ አትንቀራፈፍ ምናምን አለኝ የሜላት አጎት። ከዛ በቃ ያኔ አወቅኩኝ ማለት ነው። ስላሉት ነገሮች በምን አይነት መንገድ ነበር የሜላት አጎት ግልጽ አድርጎ ነግሮ ስራውን እንድትሰራ የተሰጠክ? ይህንን ሚሽን የተቀበልከው በምን አይነት ስምምነት ነው? ያንተ ጥቅምም ሆነ በዚህ በኩል የምታገኛቸው የተለዩት ነገሮች ምንድን ናቸው? ምንድን ነው መሰለ፣ በመጀመሪያ ደረጃ እንደነገርኩ ገንዘብም አይቸግርም ማለት ይሰጣል። እሱ ችግር የለበትም። እዛ ጋ እኛንም የደበቀል ነገር ሊኖር ይችላል እኮ ገብተዋል። እዛ ቤት ላይ እኛ ከምንለው ከምናስበው በላይ የተለየ ንብረት ሊኖር ይችላል። ያ ብቻ እኛ ሜላትንና እናትየውን እንዳያውቁ ማድረግ ነው ስራችን። ገንዘብ ይሰጠኛል እንዳልኩ ደግሞ መጀመሪያ ላይ ተቀብያለሁ ለእህቴ ማሳከሚያ ብዬክ ብርም ቤትም ብቻ ብዙ ነገር። ከዛ ቤቱንም ንብረቱንም እያንዳንዱን ነገር የሜላት እናት ጋር ያለውን ነገር ወደ ሜላት ከዞረ በኋላ ከዛ ወደ እኔ ዞሮ ወደሱ ልገለብጥለት ነበር። ወደሱ ምንድነው ወደሱ የምትገለብጥለት? ማለት ንብረቱ እንዳለ በእኔ ስም አድርጌው ለሱ ልሰጠው ነበር ነው ልንሸጠው ነበር። እንደዛ ነበር እቅዱ። ከንብረቶቹም ውጪ ማለት እንደዚህ ከጌጣጌጦቹም ውጪ የቤቱ ስም ካርታው ነው። በዚህ ደረጃ እቅዳችሁ ነበር የገባችሁት? ቤቱ እሱ ሊወርሰው ፈልጎ ነው። ያው እና ደግሞ እንዴት ነው መሰለ መጀመሪያ ላይ ሲነግረኝ ለንብረት ብሎ አይደለም ለመዝረፍ ነው ብሎ አይደለም። አንተ እኔ ሜላትን እንዳገባ ነበር የፈለገው እሱ መጀመሪያ ላይ ሲነግረኝ ማለት ነው። ይሄ ስራ እሺ ብሩ ይከፈላል፣ ግን እንደዚህ አይነት ስራዎች ውስጥ ትገባለህ ምናምን ብሎ ሳይሆን ሜላትን የማይፈለግ ሰው ልታገባ ስለሆነ ከሜላት ጋር ትተዋወቅና አንተ ታገባታለህ ማለት ከአንተ ጋር ትሆናለች ብሎ ነበረ መጀመሪያ ስራውን ሲያስጀምረኝ ማለት ነው። ከጊዜ ወደ ጊዜ ነው በቃ ወደዚህ ስራ እንድገባ ያደረገኝ። ያው ከዛ ግራ ገባኝ። በቃ እንዴት ነው እንደዚህ ይሄ ሁሉ ነገር ካወቅኩኝ ወደ መሃል ብቻ እስካሁን ድረስ እየተጠጋው በመጣሁበት ሰዓት ላይ ሜላት ቤት ሳትኖር ደግሞ የሜላት እናት ቤት እያለች እሱ ሄድ ነበር፣ አጎቷ ቤታቸው ሄደ ነበር። ለምንድን ነው ይሄ ሰውዬ የሚሄደው? ሁሉንም ነገር ካወቅኩኝ በኋላ ማለት ነው። ማለት ቤታቸውን ለመጉዳት እሱ እየገባ ነው። ለምንድን ነው እሱ የሚፈልገውን ነገር የማያደርገው? ለምን ይሄ ሁሉ ርቀት ሊሄድ ፈለገ ብዬ ማሰብ ጀመርኩኝ። ቤታቸው ይሄዳል፣ ያወራሉ ምናምን ነገር። እንደውም አንድ ቀን ከጓደኛው ጋር ብቻ ከሆነ ሰው ጋር ሲገባ አየሁት። ሁለተኛ ሰው ነው ማለት ነው። ምንድን ነው እየተፈጠረ ያለው ብዬ በቃ ለራሴ እንትን አልኩኝ። ብቻ ከሜላትም አጎት በላይ ሌላ ሰዎች እንዳሉም ተረድቻለሁ። እሱን የሚያዙ ሰዎች አሉ ማለት አንድ ስራ ያዘናል። እኛ ትንሽ ይቆይና ቆይ አሳውቃቸዋለሁ ይልና ደግሞ ጠይቄ አሳውቃቸዋለሁ። ተሳስቶ ነው ሰውዬ ወይስ ሌላ ሰው ነው እያዘዘው ያለው? ሰው ግደል ሊለኝ ነው እንዴ ብዬ ደግሞ እኔ በቃ በጣም እሳቀቃለሁ። ከዛ ቆይቶ ሀሳቡ ተቀይሯል። ዛሬ እንደዚህ አይነት ስራ ነው መስራት ያለብኝ ይለኛል ከመሬት ተነስቶ። ደስ ካለው እሷን ለመፈተን አሁን እሷ ሜላት ምን ያህል ወዳለች ምን ያህል አልወደደች የሚለውን ነገር እኔን ለማጣራት ዛሬ ሜላት ይህንን ምግብ ካለች አይሆንም በእኔ ምርጫ በላት፣ ዛሬ ደግሞ በእኔ ምርጫ ነው ይህንን ምግብ መብላት አለብን በላትና ይህንን ምግብ ሰርተ አብላት ይለኛል። ምክንያቱም ምን ያህል አንተን ትወዳለች፣ የእሷን ምርጫ ሳይሆን ያንተን ምርጫ ምን ያህል ትመርጣለች የሚለውን ነገር ለማጣራት ማለት ነው። ብቻ በዚህ ልክ ከሜላትም ጋር ብዙ ሄድን። ስማ አሁን አንተ የምትላቸው ነገሮች በሙሉ የእናቷ ግቢ ውስጥ ስላሉት ነገሮች በዛ ዙሪያ ያሉትን ነገሮች የምትፈልጉ ከሆነ አንተ ለምንድን ነው መጨረሻ ላይ የሜላትን ንብረትም ሆነ ያሉትን ነገሮች ወርስ የጠፋው? ማለት እንዴት ነው? እኔ የታዘዝኩት ነው እያደረግኩ ያለሁት እኮ እንድትወርስና ቡቲኩን ሙሉ ለሙሉ አክስራ እንድጠፋ ታዘነው፣ እሷንም በሽተኛ አድርጋት መሄድ ታዘነው። እንደዛ ነው እያልከኝ ያለው? ምንም ማድረግ አልችልም። እኔ የተባልኩትን ነው ያደረግኩት። እኔ ምን ትሁን አላውቅም። ብቻ መጨረሻ ላይ እንደውም መጨረሻ ላይ ማለት እኔ በቃ የሆነ ሜላት ጥሩ ሰው ናት፣ በጣም ጥሩ ሰው ናት ከምልህ በላይ ግን
ያለኝን ነገር እኔ እያንዳንዱን ነገር ከኔ ወስደው ለእሷ ቢሰጣት አሁን ደስ ይለኛል በጣም ከእሷም ንብረት ውጭ የራሴም ያለኝን ንብረት ራሴን ብሰጣት በጣም ደስ ይለኛል። ግን መጨረሻ ላይ ትሞታለች ሜላት አሉ። መጨረሻዋ ያ ነው። ሜላት ትሞታለች ማለት ትገደላለች ሜላት። ይህንንም እቅድ ያወጣ ቦታ ነው። አዎ እኔ ምንም ማድረግ አልችልም። እንግዲህ ይህ ባይሆንስ ቢያንስ አሳብደናት ራሷን ሳታቅ ብትቀር አይሻልም ወይ ከምትገደል ምናምን ስለው አዝነላት ነው አንተንም ነው የምቀላቀለ ሲለኝ በቃ ለቤተሰቦቼ ስል እህቴ ማንም ሰው ስለሌላት ለእህቴ ስል ዝም አልኩኝ። ግን ያው ካበደች በኋላ ራሱ እኔ ተከታትዬ አድናት አለው ብዬ ሀሳቡ ነበረኝ። ውድ ቤተሰቦቼ እንግዲህ ያው ያሉትን ነገሮች በስተመጨረሻም ታሪኩ በእንደዚህ አይነት መንገድ ቁጥጥር ስር ስለዋለ ትልቅ ደስታ ይሰማኛል። የእህታችን ሆስተስ ሜላትም እንግዲህ ህይወት ወደ መልካም ነገር መመለስ የምንችልበትን በተቻለኛ አቅም ደግሞ ፊት ለፊት ታሪኩን ወስጄ እሷ ጋር የማፋጠጥበትንና ያሉትን ነገሮች ሜላትም ለአንዴና ለመጨረሻ ታሪኩ የሚባለውን ግለሰብ ከህይወት አውጥታ ነገሮችን የምትረዳበትን ነገር ለማድረግ ወደኋላ አንልም። ሙከራችንን የምንቀጥልና ተገቢ የሆኑትን ነገሮች የምናደርግ ይሆናል። እናንተም ደግሞ እንግዲህ እስከ ዛሬ ድረስ የሰጣችሁን ጥቆማ፣ ሀሳብ፣ አስተያየቶች የመሰላችሁን ነገሮች ለእኛ ግልጽ ያደረጋችሁበትን ነገር በሙሉ ሳላመሰግን ማለፍ አልፈልግም። ለሰጣችሁን ሀሳብ አስተያየት በሙሉ እንግዲህ የቀሩትን ነገሮች ደግሞ አሁን አንድ ስቴፕ ወደምንፈልግበትና ስፔሲፊክ አድርገን ነገሮችን እያጣራን የተለያዩ ማስረጃዎችንም እያሰባሰብን የምንሄድበት ጉዳይ ስላለ እናንተም በራሳችሁ መንገድ ነገሮችን እርግጠኛ የምንሆንበት ነገር እንፈልጋለን። ስለሆነ ሜላት አጎት በኩል መጣራት ያለባቸው ነገሮች አጣርተን እርምጃ የሜላት አጎት ማለት ወጥመድ ሊከትል ይችላል። እኔም ያሰብኩት ነገር ስለነበረ ይጠቅማል ብዬ አስባለሁኝ። ወዲህ ነው ይህን ነገር በጥንቃቄ አንብበውና ተረድተህ በጣም ያግዛል። ማለት ሜላት እኔ እንደዚህ ስትሆን እባክህ ማዳን ከቻልክ እሷን ማለት ከዚህ በኋላ ነው ማለት። እሺ እንግዲህ ወደ ቤተሰቦቼ ቀሩትን ነገሮች በራሳችን አጣርተን ተገቢውን ማስረጃዎች በመሰብሰብ የሚቀጥሉ ስቴፖችን ለእናንተ መናሳይ ይሆናል። የህግ አካላት መንገድ እጃችን ላይ የሚገኙትን ማስረጃዎች በማየት የቀሩትን ፍቃዶችንም ሆነ የምንጠይቃቸው ነገሮች እንዲፈቅዱልን ሀሳብ የምናቀርብ ይሆናል። በእነሱ ፍቃድን በኩል የሚተላለፉ ነገሮች ካሉ ቀጣይ እርምጃዎቻችንን ለእናንተ የምናስተላልፍ ይሆናል። እስከዛው ድረስ ደግሞ እንግዲህ በመቀጠልም ለእናንተ ማለት የምፈልገው አዲሱ ፍትህ ፕላስ የሚለው ቻናላችንን እየተቀላቀላችሁ የምትማሩበት የተለያዩ ነገሮች የምትከታተሉበት ስለሆነ ያንን ሰብስክራይብ ያደርጋችሁ ከጎን እንድትሆኑ እፈልጋለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።